ሰላም ጤና ይስጥልኝ የጽዱና የክላሲክ ወንድ ቤተሰቦች፣ ዛሬ እጅግ አንገብጋቢ በሆነ ብዙዎችን በሚያሳስብ ርዕስ ላይ በዝርዝር እንወያያለን። እሱም ቦርጭ ነው። ቦርጭ ብዙዎቻችን ቦርጭን ለማጥፋት ስንል ብቻ የጂም አባል እንሆናለን። በየቀኑ በረሃብ ራሳችንን እንቀጣለን፣ ወይም ደግሞ የተለያዩ ተአምር ይሰራሉ የተባሉ መድኃኒቶችን እንሞክራለን። ነገር ግን ውጤቱ ያን ያህል አጥጋቢ አይሆንም። ለምን መሰላችሁ? ምክንያቱም ቦርጭን ለማጥፋት የጡንቻ ስራ ሳይሆን የሆርሞንና የባህሪ ስራ ስለሆነ ነው። በዚህ ቪዲዮ ውስጥ ሳይንስ የደረሰባቸውን እና በተግባር ተሞክረው ውጤት የተገኘባቸውን 7 ቀላልና እጅግ ውጤታማ መንገዶች እነግራችኋለሁ። አብራችሁኝ ቆዩ። እነዚህ ነጥቦች ለ30 ቀናት ብቻ በትክክል ካከናወናችሁ ያለ ምንም ጂምና ያለ አስፈላጊ ስቃይ በሰውነታችሁ ላይ የሚመጣውን ለውጥ በአይናችሁ ታያላችሁ። በተለይ ቁጥር 5 ላይ የምነግራችሁ ሚስጥር ብዙዎችን የሚሳሳቱበት ግን ቁልፍ የሆነ ነጥብ ነው። እስከ መጨረሻው አብራችሁኝ ቆዩ። የመጀመሪያውና ዋነኛው እርምጃ ስኳርን መቀነስ ነው። ብዙ ሰዎች ስፖርት ከሰሩ በኋላ የደከመውን ሰውነታቸውን ለማደስ በሚል ኢነርጂ ድሪንክ ወይም ቀዝቃዛ ለስላሳ ይጠጣሉ። ይህ ግን ለቦርጭ መፈጠር ዋነኛው ምክንያት ነው። ስኳር ወደ ደማችን ሲገባ ሰውነታችን ኢንሱሊን የተባለ ሆርሞንን በከፍተኛ መጠን እንዲመረት ያደርጋል። ኢንሱሊን ደግሞ በሰውነታችን ውስጥ ያለውን ስብ እንዳይቃጠል የሚያግድ ፋስት ስትሮንግ ሆርሞን ነው። ኢንሱሊን እስካለ ድረስ ሰውነታችን ስብን ለጉልበት መጠቀም አይችልም። ስለዚህ ቤተሰቦቼ ምን ማድረግ አለባችሁ? ለስላሳ መጠጦችንና የታሸጉ ጭማቂዎችን፣ ሰው ሰራሽ ማጣፈጫዎችን ሙሉ በሙሉ ማቆም ነው። ቢራና ከመጠጥ በላይ የሆኑ ካርቦሃይድሬቶችን እንደ ነጭ ፓስታና ነጭ ዳቦ በሰውነት ውስጥ ወደ ስኳር ስለሚቀየሩ መጠናቸውን መቀነስ ነው። በምትኩ ተፈጥሯዊ ጣፋጭነት ያላቸው ፍራፍሬዎችን በመጠን መጠቀም ትችላላችሁ። ሁለተኛው ነጥብ አመጋገብን ማስተካከል ነው። ብዙ ሰዎች ቦርጭን ለማጥፋት መራብ አለብኝ ብለው ያስባሉ። ይህ ግን ሜታቦሊዝምን፣ የሰውነት ምግብ የማቃጠል ፍጥነትን ስለሚቀንሰው ተገቢ አይደለም። ሰውነትህ ስብን ለማቃጠል ራሱ ጉልበት ይፈልጋል። ፕሮቲን የበለጸጉ ምግቦች እንደ እንቁላል፣ ምስር፣ ባቄላ፣ ለውዝና ዓሳ ለረጅም ሰዓት የጥጋብ ስሜት እንዲሰማህ ከማድረጋቸውም በላይ ጡንቻን እንዳይቀንስ ይረዳሉ። በተቃራኒው ደግሞ ጥልቅ ዘይት ውስጥ የተጠበሱ ምግቦችን ፍራይስ፣ በርገር እና ፋስት ፉድ በከፍተኛ የካሎሪ ክምችታቸው ምክንያት በቀጥታ ወደ ሆድ አካባቢ ስብነትን ይቀይራሉ። ስለዚህ ሳህናችሁ ላይ 50% አትክልት፣ 25% ፕሮቲን እና 25% ብቻ ካርቦሃይድሬት እንዲኖር አድርጉ። ይህ በከፍተኛ ለውጥ ያመጣል። በሶስተኛ የእንቅልፍ ሚስጥርና ኮርቲዞል ነው። አንዳንዴ አስተውላችሁ ከሆነ እጅና እግራቸው ቀጭን ሆኖ ሆዳቸው ብቻ ያበጠ ሰዎች አሉ። ለዚህ ዋናው ተጠያቂ ኮርቲዞል የተባለ የጭንቀት ሆርሞን ነው። ይህ ሆርሞን የሚመረተው በቂ እንቅልፍ ካላገኘን እና ስንጨነቅ ነው። በቀን ከ5 ሰዓት በታች የምትተኙ ከሆነ ሰውነታችሁ አደጋ ላይ ነኝ ብሎ ስለሚያስብ ስብን ለክፉ ቀን እንዲሆን ሆድ አካባቢ ያከማቻል። በቀን ከ7 እስከ 8 ሰዓት መተኛት ግዴታ ነው። ምግብ እንደበላችሁ ወዲያውኑ አትተኙ። በምግብና በእንቅልፍ መካከል ቢያንስ 30 ደቂቃ ቢቻል ግን 2 ሰዓት ልዩነት ይኑር። ይህ ካልሆነ ሰውነታችሁ ምግቡን ከማቃጠል ይልቅ ወደ ስብነት ይቀይረዋል። ይህንን ካደረጋችሁ በከፍተኛ ደረጃ ሰውነታችሁ ላይ ለውጥን ታያላችሁ። በአራተኛ ደረጃ ላይ ያለው የውሃ ኃይል ነው። ውሃ ለሰውነታችን ሞተር እንደ ዘይት ነው። ያለ ውሃ ሜታቦሊዝም አይሰራም። ምግብ ከመብላታችሁ ከ10 ደቂቃ በፊት አንድ ትልቅ ብርጭቆ ውሃ ጠጡ። ይህ ሆዳችሁ በከፊል እንዲሞላ ስለሚያደርግ የምትመገቡትን የምግብ መጠን በ30% ይቀንሳል። በቀን ውስጥ ከ2 እስከ 3 ሊትር ውሃ መጠጣት ሰውነታችሁ ቆሻሻን እንዲያስወግድና ስብን በብቃት እንዲያቀልጥ ይረዳዋል። ውሃ መጠጣት ብቻውን በቀን ውስጥ የምታቃጥሉትን ካሎሪን ይጨምራል። ስለዚህ በቻላችሁ አቅም ውሃ ከ2 እስከ 4 ሊትር በቀን ውስጥ ለመጠጣት መሞከር ነው። ይህም በከፍተኛ ሰውነታችሁ ላይ ያለውን ለውጥ ይጨምራል። በአምስተኛ ደረጃ በምግብ መካከል ያለው ክፍተት ነው። ይህ ነጥብ እጅግ ወሳኝ ነው። ብዙ ሰዎች ትንሽ በየሰዓቱ ብበላ ይሻላል ብለው ያስባሉ። ይህ ግን ትልቅ ስህተት ነው። በየሰዓቱ ስንበላ ኢንሱሊን ሁልጊዜ ደማችን ውስጥ ስለሚኖር
ሰውነታችን ስብ ለማቃጠል ጊዜ አያገኝም። በቁርስና በምሳ ወይም በምሳና በራት መካከል ቢያንስ የ4 ሰዓት ልዩነት ይኖር። በዚህ ክፍተት ውስጥ ምንም አይነት ስናክ፣ ብስኩት፣ ፈንዲሻ፣ ቸኮሌት አትብሉ። ውሃ ብቻ ጠጡ። ምክንያቱም ምግብ በልተን 4 ሰዓት ሲሞላን ሰውነታችን ግሉካጎን የተባለው ሆርሞን ማምረት ይጀምራል። ይህ ሆርሞን ደግሞ የተከማቸውን ስብ አቅልጦ ወደ ጉልበት የሚቀይር ድንቅ ሰራተኛ ነው። ስለዚህ በቻላችሁ አቅም ከምግብ በኋላ ከ2 ሰዓትና ከ3 ሰዓት በኋላ ውሃ በመጠጣት ሰውነታችሁን ማስተካከል ትችላላችሁ። በስድስተኛ ደረጃ ቀላል የዕለት ተዕለት እንቅስቃሴዎች ናቸው። ጂም መሄድ ግዴታ አይደለም፣ ነገር ግን መንቀሳቀስ አለባችሁ። የመጀመሪያው ነጥብ ለአጫጭር መንገዶች ታክሲ ከመጠቀም ይልቅ በእግራችሁ መጓዝ ነው። ሁለተኛው ነጥብ ጠዋት ስትነሱ ለ15 ደቂቃ ብቻ ገመድ መዝለል ወይም በፈጣኑ መራመድ ትልቅ ለውጥ ያመጣል። በሶስተኛ ቢሮ ውስጥ ቁጭ ብላችሁ የምትውሉ ከሆነ በየ1 ሰዓቱ ተነስታችሁ ለ5 ደቂቃ ሰውነታችሁን አሳኩ። እነዚህ ትንሽ እንቅስቃሴዎች ተደምረው በቀን መጨረሻ ብዙ ስብ ያቃጥላሉ። በሰባተኛም ጭንቀትን ማስወገድ ወይም ጭንቀትን መቆጣጠር ነው። ከላይ እንደጠቀስነው ጭንቀትን ኮርቲዞልን ስለሚጨምር ቦርጭ እንዳይጠፋ ያደርጋል። በሕይወታችሁ ደስተኛ ለመሆን ሞክሩ። ስፖርት ስሩ፣ ሙዚቃ ስሙ፣ ወይም ከምትወዷቸው ሰዎች ጋር ጊዜ አሳልፉ። አእምሯችሁ ሲረጋጋ ሰውነታችሁም ለውጥ ዝግጁ ይሆናል። ስለዚህ በቻላችሁ አቅም ጭንቀትን ለማስወገድ መሞከር ነው። ቤተሰቦቼ እንግዲህ እነዚህን 7 ነጥቦች ለ30 ቀናት ያለማቋረጥ ተግባራዊ አድርጉ። ውጤቱን ስታዩት ትገረማላችሁ። ዋናው ነገር ዲሲፕሊን ነው። ለራሳችሁ ቃል ግቡና ዛሬውኑ ጀምሩ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የክላሲክ ወንድ ቤተሰቦች ካልሆናችሁ ሰብስክራይብ በማድረግ ቤተሰባችን ይቀላቀሉ። በሚቀጥለው ቪዲዮ እስክንገናኝ ጤና ይስጥልኝ።